ራቴፌም 101.1 የተለያዩ ሀሳቦችን እያነሳን የምንወያይበት በሮብ ምሽት ሁልጊዜ በሮብ በሳምንቱ አካፋይ ሁልጊዜም እንከሰታለን። አብራችሁን ስትሆኑ የተለያዩ ሀሳቦችን እንጋራለን። ከእናንተም የሚመጡ ሀሳቦችን እየተቀባበልን እንግዲህ አብረን እናመሻለን ማለት ነው። በዚህ በሳምንት እንግዲህ አሪፍ ጊዜ አሳልፈናል ብዬ አስባለሁ። ያለፉት ሳምንት እንግዲህ ኢድ ነበረ። የኢድ ፕሮግራም በዓል ነበረ። እንዲሁም ከበዓል በኋላም ደግሞ የተለያዩ እውነታዎች ነበሩና እነዚህ ጊዜዎችን አሳልፈን ተከስተን መጠናል። ጥሩ ጊዜ ይመስለኛል። አድማጮች በእናንተ በኩልም ያሉት የሳምንት ቆይታችሁ አሪፍ እንደነበር ተስፋ አደርጋለሁ። በዛሬውም እንግዲህ በአዲስ አበባ የበዓል ማዕከል አንድ ፕሮግራም እየተዘጋጀ ይገኛል። ከዚህ በፊትም ይሄ የአዲስ አበባ ዩኒቨርሲቲ የበዓል ማዕከል የሚያዘጋጀው ፕሮግራም ታዋቂ ሰዎችን እንዲሁም ደግሞ ተጽዕኖ ፈጣሪ ግለሰቦችን፣ አርቲስቶችን ጭምር እየጠራ ለዩኒቨርሲቲው ተማሪዎች እና ለአካባቢው ነዋሪዎች ወይም ለአካባቢው ማህበረሰብ የሚሰጠው የነሱን የነዚህ ተጽዕኖ ፈጣሪዎች ወይም በህይወታቸው ላይ ትልቅ ስኬታማ የነበሩ ሰዎችን እያቀረበ ለብዙ ጊዜ ፕሮግራም እያደረገ የነሱን ስኬት የነሱን ተሞክሮ እያጋራ እንደቆየ ይታወቃል። በዛሬውም ዕለትም ደግሞ አትሌት ኃይሌ ገብረስላሴ ሻለቃ ኃይሌ ገብረስላሴ እንግዲህ በዚህ የበዓል ማዕከል ተገኝቶ ለወጣቶች የተለያዩ የእሱን የህይወት ተሞክሮዎችን እንዲሁም ያለፈባቸውን ውጣ ውረዶች ከስኬቶቹ ለወጣቶች አጋርቷል። ራስን በመሆን እንዲሁም ደግሞ ብዙ የሰራቸውን ስራዎችን እንዲሁም ከተማሪዎችና ከአካባቢው ማህበረሰብ ከዩኒቨርሲቲው ማህበረሰብ የቀረበለትን ጥያቄዎችንም እየመለሰ ይገኛል። በዚህ ሰዓትም እንግዲህ ፕሮግራሙ አሁን እስከ 2 ሰዓት በዚህ ሰዓት የሚያልቅ ይመስለኛል። ግን እስካሁን ሰዓት ድረስ ባለው የኃይሌ ገብረስላሴ በአዲስ አበባ ዩኒቨርሲቲ በዓል ማዕከል ቀርቦ ለወጣቶች የእሱን ተሞክሮና እንዲሁም ደግሞ ያሳለፈባቸውን ከውድቀቱም ከስኬቱም አጋርቷቸዋል ማለት ነው። ይሄ መበረታታት ያለበት ነገር ነው። ምክንያቱም ታዋቂ ሰዎች በተለያዩ ቦታዎች ላይ እየቀረቡ የእነሱን ስኬቶች ማጋራታቸው በጣም አስፈላጊ ነገር ነው። ምክንያቱም ለወጣቶች ኢንስፓየር ያደርጋል። ስለዚህ ይሄን ነገር መበረታታት አለበት። ከአዲስ አበባ ዩኒቨርሲቲ ባሻገር ሌሎች ዩኒቨርሲቲዎችም ይህንን የክልል ከተሞች ዩኒቨርሲቲዎችም እንደዚህ አይነት ፕሮግራሞችን ለተማሪዎቻቸው በዩኒቨርሲቲ ደረጃም ብቻ ሳይሆን በታች ባሉትም በሃይስኩል ደረጃም ባሉ ፕሪፓራቶሪ ተማሪዎች ላይም እንደዚህ አይነት ነገሮችን ቢደረጉ መልካም ነው ብለን እናስባለን። እንግዲህ የአዲስ አበባ ዩኒቨርሲቲንም በዚሁ አጋጣሚ ማመስገን ያስፈልጋል። እንደዚህ አይነት ሀሳቦችን ተቀብሎ ለማንሸራሸር ዝግጁ ስለሆነ ማለት ነው። አድማጮቻችን በዚህ ሀሳብ ላይ እናንተም የራሳችሁን ሀሳብ መስጠት ትችላላችሁ። በዛሬ ሀሳባችን በራስ መተማመን ጉዳይ ላይ እናነሳለን። ብዙ ሰዎች የሚቸገሩበት፣ ብዙ ሰዎች በዚህኛው ሀሳብ ላይ የራሳቸውን የሆነ ውሳኔ የራሳቸውን የሆነ ማንነት መፍጠር የሚፈልጉበት ሀሳብ ነው። በራስ መተማመን እንዴት እናዳብረዋለን? ራስ መተማመን ስንል የሚያጋጥምን ችግሮችስ ምን ምን ናቸው? በራስ መተማመን እንዳይኖረን የሚያደርጉ ነገሮች ምን ምን ናቸው? የሚሉትን እናያለን። እንዲሁም በመጨረሻ ደግሞ በራስ መተማመናችንን እንድናዳብር የሚያደርጉን እና እንቅፋት ሊሆኑብን የሚችሉ ነገሮችን በእነዚህ በሶስት ሀሳቦች ላይ ዛሬ መወያያ ርዕስ እናደርገዋለን ማለት ነው። አድማጮች የእናንተንም ሀሳብ በራስ መተማመን ጋር በተመለከተ ያው ብዙ ጊዜ ብዙ ሰዎች በእንደዚህ አይነት ሀሳቦች ላይ በራስ መተማመን እንዳላቸው ወይም ይገልጻሉ። ለምሳሌ ከልጅነት አስተዳደጋቸው ጋር በተገናኘ ወይንም ደግሞ ከማህበረሰብ ግንኙነታቸው ጋር በተገናኘ እንዲሁም የግል እይታቸው በሆነ አጋጣሚ ያዩት የተመለከቱት በሰዎች ላይ ደርሶ ያዩት ነገር በራስ መተማመን እንዳይኖራቸው ያደርጋልና ብዙ ችግሮች አሉ በራስ መተማመን እንዳይኖረን ያደረጉ ነገሮች። ነገር ግን ለዛም መፍትሄዎች የሚሆኑ ሀሳቦችን እንሰጣለን። እናንተንም ሀሳብ በዛው ልክ እንቀበላለን። በራስ መተማመንን እንዴት እናዳብረዋለን ወይንም እናሳድገዋለን? ምን ማለት ነው በራስ መተማመን ማለት? አንዳንድ ሰው እንግዲህ በራስ መተማመንን ሁላችንም በራስ መተማመናችንን በተለያየ መንገድ ልንገልጸው እንችላለን። በራስ መተማመን
የሚለው ሀሳብ አንድን ነገር ላይ ለመወሰን ወይም ለማድረግ ያለን የእውቀት፣ የኗኗር፣ የእድሜ፣ የብዙ ነገሮች ስብጥር ነው በራስ መተማመናችንን የምንገነባበት። በራስ መተማመን በአንዴ መገንባት አይቻልም። ምናልባት ከልጅነት ጀምሮ ይዘነው የመጣነው ነገር ካለ እሱ የሚበረታታና በዛው እንዲቀጥል በህይወታችን እንደ አንድ ጎል ወይም እንደ አንድ ስኬት የራስ መተማመናችንን ይዘን የምንቀጥልበት ሲሆን፣ ነገር ግን በራስ መተማመናችን በሆነ ጊዜ ከኛ ተለይቶ ወይም ከኛ ተላቆ ካለ ግን ያንን ለማምጣት በየጊዜው ትናንሽ ነገሮችን በማድረግ ለነዛ የምናደርጋቸው ነገሮች እውቅና መስጠት ያስፈልጋል። ያንን የራስ መተማመን ማንነት ለመገንባት ማለት ነው። በህይወታችን ላይ በራስ መተማመን ከሌለን፣ ይሄ ክህሎት ከሌለ ወይም ቫሊዩ የምናደርገው ነገር ተናግረን ማናሳምንበት፣ አድርገን የማንረካበት ሁኔታዎች፣ ችግሮች በመጡ ቁጥር በውስጣችን ፈርስትሬት የምናደርግ የሚከፋፈቱ ሀሳቦች የሚፈጸም ከሆነ በውስጣችን እነዚህ ነገሮች እንዳይቀጥሉ የምናደርገው በራስ መተማመናችንን በማዳበር ነው። እና ይህን ነገር እንዴት እናዳብረዋለን የሚሉትን ሀሳቦች እንግዲህ የተለያዩ ሀሳቦችን እያነሳን አብረን እንቆያለን። ሙዚቃ ተገባብዘን እንመለሳለን። አድማጮቻችን በራስ መተማመን አላችሁ ወይ ብለን ጠይቀናል። እንዴት አዳበራችሁት? በራስ መተማመንስ ደግሞ ምን ይጠቅማል? የእናንተን ተሞክሮ አሁን በነገርኳችሁ ስልክ ቁጥር ላይ ቴክስት አድርጉልን፣ እናየዋለን። ሙዚቃ ተገባብዘን ተመልሰን እንመጣለን።